የዓለማችን ደደቡ እንስሳ ይህ ሰንፊሽ ነው። ምክንያቱም የእንስሳት ዓለም ምጡቅ በሆኑ አእምሮዎች የተሞላ ነው። ዶልፊኖች ውስብስብ በሆነ የመልእክት ልውውጥ ውሃ ውስጥ ይንቀሳቀሳሉ። ቁራዎች ሽቦዎችን በማጣመም መሳሪያዎችን ይሰራሉ። ከዛ ግን ይህን አሳ ተመልከቱት። አፉን ራሱ በስርዓቱ መዝጋት አይችልም። ሰንፊሾች አንጎላቸው ከሰውነታቸው ጋር ሲነጻጸር እጅግ በጣም ትንሽዬ ነው። ግዝፈታቸው መኪና ሲያክል፣ አንጎላቸው ግን የጎልፍ ኳስ ነው የምታክለው። ከሰውነታቸው አንጻር አንጎላቸው ትንሽ ስለሆነ መሰረታዊ ከሆኑ ነገሮች ውጪ ማድረግ አይችሉም። ዶልፊኖች ጋር ስንመጣ ግን ትልቅና የተጣጠፈ አንጎል ነው ያላቸው። ይህም በአንጎል ውስብስብነትና በመጠን ከኛ ከሰዎች ቀጥሎ ሁለተኛ ላይ እንዲሰለፉ አስችሏቸዋል። ቁራዎች ሰውነታቸው ትንሽ ብትሆንም በአንጎላቸው ውስጥ አስደናቂ ቁጥር ያላቸውን ኒውሮኖችን ማከማቸት ችለዋል። በዚህም ምክንያት ከፍተኛ የማስታወስና የመማር ብቃት አላቸው። ስለዚህ ይህ የአንጎል ኃይላቸው ላይ ያለው ልዩነት እንስሶች ያላቸውን አኗኗር ያሳየናል። ሰንፊሾች ጋር ስንመጣ ውሃ ውስጥ እየኖሩ በትክክል መዋኘት ራሱ አይችሉም። ሲዋኙ የሰመጠ ሰው ነው የሚመስሉት። በሚመገቡት ምግብና ፕላስቲኮች መካከል ያለውን ልዩነት ራሱ አያውቁም። ምግብ እየመሰላቸው ብዙውን ጊዜ ተሳስተው ፕላስቲክን ይመገባሉ። ስለዚህ ደመነፍሳዊ አይነት ህይወት ነው ያላቸው። እናም ይህ ብቻ አይደለም ደደብ የሚለውን ስም ያሰጣቸው። ሌሎች የሚያደርጉት ነገሮችንም በሰከንዶች ውስጥ እንመጣበታለን። ለሰንፊሾች ደደብ የሚለውን ስም ያሰጣቸው ሌላኛው ወሳኙ ነገር የማህበራዊ ባህሪያቸው ነው። ሰንፊሾች ብቸኞች ናቸው። እርስ በርስ የመግባባትም ሆነ የመቀናጀት ተግባር አይታይባቸውም። ነገር ግን ይህ ወሳኝ የማሰብ ችሎታ መለኪያ ነው። እኛ የሰው ልጆች በጋራ ተቀናጅተን ውስብስብ ችግሮችን እንፈታለን። ቁራዎችም በቤተሰባዊ ቡድን ውስጥ ነው የሚኖሩት። በማህበራዊ ህይወታቸው ውስጥ ሌሎችን ለማስጠንቀቅ ወይም የተቀናጀ ስራን ለመስራት ድምፅን ይጠቀማሉ። ስለዚህ ሰንፊሽ ከነዚህ ምጡቅ እንስሳዎች ጋር ሲወዳደር የማሰብ ችሎታው እጅግ በጣም የወረደ መሆኑን እንረዳለን። ግን ይህ ብቻ አይደለም፣ ሰውነታቸውና አኗኗራቸውም ችግር አለበት። እንደ እውነቱ ከሆነ ሰውነታቸው የተመሰቃቀለ ስለሆነ ሳይንቲስቶች እንዴት በስርዓቱ መስራት እንደቻለ ራሱ ለመረዳት ሞክረዋል። ሰንፊሾች እንደምትመለከቱት ትልቅ ጭንቅላት ሲኖራቸው እንደ ሌሎች አሳዎች ግን ሙሉ ሰውነት የላቸውም። ሰውነታቸው በጣም ጠፍጣፋ እና ክብ ቢሆንም ምንም አይነት ጭራ ግን የለውም። ስለዚህ እንደ ሌሎች አሳዎች ሲዋኝ ጭራውን መጠቀም አይችልም ማለት ነው። የሚጠቀመው እነዚህን ከላይና ከታች ያሉ መቅዘፊያዎችን ነው። ለዛም ነው ብቃት የሌለውና ያልተለመደ አይነት ዋና የሚዋኘው። ሲታዩ እየዋኙ ሳይሆን ውሃ ውስጥ እየበረሩ ነው የሚመስሉት። ጥርሳቸው እርስ በእርሱ የተያያዘ ስለሆነ የፓሮት መንቆር ነው የሚመስለው። አፋቸው ትንሽዬ ሲሆን መቼም ቢሆን አይዘጋም። ሲታዩ ለምቦጫቸውን የጣሉ ነው የሚመስሉት። ከግዙፍ አይኖቻቸው ጋር አንድ ላይ ሲደመር ፊታቸውን የበለጠ ገልጃጃ ያስመስለዋል። ምክንያቱም አይናቸው ባዶ ነው። ባዶ ነው ስላችሁ ክፍት ነው ማለቴ ሳይሆን ስሜት የለሽ ነው ማለቴ ነው። ስለዚህ ሁልጊዜም ስታዩቸው ግራ የተጋባ ወይም የደነገጠ ሰው አይነት ፊት ነው ያላቸው። ግን ከዚህ የተከፋ ፊታቸው ጀርባ በሰውነታቸው ላይ አንድ ነገር አለ። ሰንፊሾችን ልዩ የሚያደርጋቸው ይህ የሰውነታቸው ባህሪ ነው። ሰንፊሾች ግዙፍ መኪና የሚያክል ግዝፈት እስኪኖራቸው ድረስ ሊያድጉ ይችላሉ። ነገር ግን የሰውነት አካላቶቻቸው አንድ ላይ ተሰብስበው የሚገኙት የፊተኛው ሰውነታቸው ጋር ነው። አብዛኛው ግዝፈታቸው ግሳንግስ ነው። እናም ሰውነታቸው ሳይንቲስቶች ራሱ ያልጠበቁትን ነገር ደብቆ ይዟል። ሰውነታቸው ራሱን የቻለ የመኖሪያ ስፍራ ነው በሉት። 50 አካባቢ የሚሆኑ ጥገኛ የፓራሳይት ዝርያዎች ይኖሩበታል። የተለያዩ ትላትሎች፣ ነፍሳት የሚመሳስሉ እንስሳዎች፣ ትናንሽ አሳዎች፣ አልጌዎች እና ፕሮቶዞዋዎች በቆዳቸው፣ በጡንቻዎቻቸው፣ በስንጥቦቻቸው እና ሌሎችም የሰውነት አካላቶቻቸው ላይ ይኖራሉ። ለፓራሳይቶች ገነት ከመሆናቸው የተነሳ የሚንሳፈፉ ሆቴሎች በሏቸው። በዚህ ምክንያት ፓራሳይቶቹ ላይ ራሱ ሌሎች ትናንሽ ፓራሳይቶች ይኖራሉ። ሰንፊሾች ብዙውን ጊዜ ወደ ላይኛው የውሃ ክፍል በመውጣት የመንሳፈፍ ልማድ አላቸው። ወደ ታችኛው የውሃ ክፍል በሚወርዱበት ጊዜ ከፍተኛ ቅዝቃዜ ስለሚያጋጥማቸው ራሳቸውን ፀሐይ ለማሞቅ ነው ይህን የሚያደርጉት። ግን ሰውነታቸውን ለባህር ወፎች ለማጋለጥም ወደ ላይ ይወጣሉ። ወፎቹ ከሰንፊሾቹ ሰውነት ላይ ፓራሳይቶችን ይለቅማሉ። በውሃው የላይኛው ክፍል ላይ የሚኖሩ ትናንሽ አሳዎች ደግሞ የሰንፊሹን የታችኛውን የሰውነት ክፍል በማጽዳት ምግባቸውን ያገኛሉ። ይህ ለፓራሳይት ኢንፌክሽናቸው አሪፍ ሁኔታ ቢሆንም በዚህ ሁኔታ የሚያጋጥማቸው ግን እውነትም እነዚህ እንስሶች ተበድለዋል የሚያስብል ነው። ምክንያቱም ይህ ተግባራቸው በሚያሳዝን ሁኔታ ብዙውን ጊዜ ለሞት ይዳርጋቸዋል። ወደ ላይ በሚወጡበት ጊዜ በጀልባዎች ይገጫሉ። የውሃው ታችኛው ክፍል ወርደው ወደ ላይ ሲወጡ በቅዝቃዜ ውስጥ ስለሚሆኑ እና ፈጣን ስለማይሆኑ ወደ እነሱ በሚመጣ ነገር ላይ ምላሽ መስጠትና አምልጦ መትረፍ አይችሉም። ነገር ግን አንድ ማወቅ ያለባችሁ ነገር አለ። ምንም የፈለገ ደደብ ተብለው ቢጠሩም ግን ለሌሎች ትላልቅ እንስሶች ጨዋና ገር ናቸው። ምንም አይነት ጥቃት አያደርሱም። ከሰዎች ጋር ደግሞ ጓደኛ ናቸው። እንደውም
እንደውም አንዳንዴ ከውሃ ወጣ በማለት ከዋናተኞች ጋር ወይም ከጀልባ ቀዛፊዎች ጋር ይገናኛሉ። ከዛም ያፈጡባቸዋል። ሰንፊሾቹ ድንገት ቢናደዱ እንኳን ሰዎችን ለማጥቃት የሚያስችል ተፈጥሮ ወይም የተፈጥሮ መሳሪያ የላቸውም። ግን ሰንፊሾች የወረደ የማሰብ ችሎታ ቢኖራቸውም አልፎም የተበደለ ሰውነትና ደመነፍሳዊ አኗኗር ቢኖራቸውም በህይወት በመቆየት ጥበብ ግን የተካኑ ናቸው። በፍጥረታት ዓለም ውስጥ ከእንስሳት እስከ እጽዋት በህይወት ለመቆየት ብልህ ከአካባቢ ጋር የመላመድ ብቃት ያስፈልጋል። ግን ታዲያ ይህ ሰንፊሽ በዚህ አኳኋኑ ለብዙ ዓመታት ዘሩ ሳይጠፋ እንዴት በህይወት መቆየት ቻለ? መልሱ የሚሆነው ምድር ላይ ያለ የትኛውም እንስሳ ሊስተካከለው የማይችለው ልዩ የሆነ ችሎታ ስላለው ነው። ዘራቸውን ለማስቀጠል የሰንፊሾች ዋነኛ እና ፓወርፉል የሆነው ስትራቴጂ የሚራቡበት መንገድ ነው። አንዲቷ ሴት ሰንፊሽ ብቻ 300 ሚሊዮን እንቁላል በአንድ ጊዜ ትጥላለች። ይህ ቁጥር በምድራችን ካሉ ከሁሉም የአከርካሪ አጥንት ካላቸው እንስሳቶች የበለጠ ነው። እርግጥ አብዛኞቹ ፍልፍሎች በህይወት ተርፈው መቆየት አይችሉም። ነገር ግን የእንቁላሎቹ ቁጥር መብዛት ጥቂቶቹ ቢሆንም መትረፍ የሚችሉት ዘራቸው እንዲቀጥል ያስችላቸዋል። ከጥራት ብዛት ስትራቴጂ ነው የሚከተሉት። ሌላኛው በህይወት የመቆየታቸው ሚስጥር ግዝፈታቸው ነው። ወጣቱ ሰንፊሽ እስከ 2 ቶን ሊመዝን ይችላል። ስለዚህ ከአዳኞች የሚጠብቃቸው ይህ ግዝፈታቸው ነው። አብዛኞቹ አዳኝ አሳዎች አይሞክሯቸውም፣ ምክንያቱም ግዝፈታቸውን አይተው ምናልባት መልሶ መፋለም ይችላሉ ብለው ስለሚያስቡ። በተጨማሪም የውጨኛው የሰውነት ክፍላቸው በጣም ጠንካራ ነው። ሰንፊሾች ወፍራም ቆዳ ነው ያላቸው። ከአሳ ነባሪዎች ቀጥሎ ወፍራሙ ቆዳ የነሱ ነው። እስከ 15 ሴንቲሜትር ወይም የስልካችሁን ቁመት የሚያክል የቆዳ ውፍረት አላቸው። ቆዳቸው ሻካራ ሆኖ ነገር ግን እንደ ጎማ አይነት ባህሪ አለው። ብዙውን ጊዜ በላጭ የተሸፈነ ነው። እድለኛ የሚያደርጋቸው ግን ይህ ነው። አዳኞች ሊበሏቸው አይፈልጉም። ሻርኮች፣ ኦርካዎች እና የባህር አንበሳዎች አንዳንድ ጊዜ አጥቅተው ይነክሷቸውና አይ ይቅር ብለው መልሰው ይተዋቸዋል። ለምን ጀምረው እንደሚተዋቸው ግን ሲጠና አዳኞቹ በቂ ምክንያት ነበራቸው። ምክንያቱ ሰንፊሾች በውሃ የተሞሉ ጠቃሚ ንጥረ ነገር የሌላቸው እንደ ጆሮ ስጋ ባለ ስስ ስጋ የተሞሉ ፓራሳይቶች የተሸፈኑ ስለሆኑ ለትላልቆቹ አዳኞች አይጠቅሟቸውም። ስለዚህ አዳኞቹ ሌሎች ነገሮችን ቢመገቡ ይመርጣሉ። ይህ ደግሞ ሰንፊሾች ግማሽ አካላቸው ጎሎ እንዲዋኙ ያደርጋቸዋል። ለዛም የበለጠ ግራ የሚያጋቡና ጀለገግ ሆነው ይታያሉ። ቢሆንም ይህ አፈጣጠራቸው የአዳኞች ኢላማ እንዳይሆኑ እና በህይወት እንዲቆዩ አስችሏቸዋል። ከዚህ በላይ በህይወት መቆየት ያስቻላቸው ግን አመጋገባቸው ነው። ከሁሉም በላይ ፈገግ የሚያስብለው ደግሞ ይህ ነው። ምክንያቱም ሰንፊሾች ከሌሎች የባህር እንስሳዎች አንጻር ተመራማሪዎች የደደብ ምግብ ብለው የሚጠሩትን ነው የሚመገቡት። ብዙ አዳኞች የሚፈልጉትን ታዳኝ ስለሚመገቡ ማንም የሚሻማቸው የለም። ሁሉም ምግብ የነሱ ነው። ሰንፊሾች የሚያድኑት ትንሽና ለስላሳ የሆኑ ታዳኞችን ነው። ግዙፍ የሆኑት አይኖቻቸው በሚያስገርም ብቃት ማየት ይችላሉ፣ በተለይ ደብዛዛ በሆነ ውሃ ውስጥ። እናም በጥንቃቄና በዝግታ በመጓዝ ትናንሽ ታዳኞቻቸውን ያድናሉ። ብዙውን ጊዜ እንደ አሳ አጮችን፣ ሽሪምፖችን፣ ስኩዊዶችን እና ሌሎችም ለስላሳ የባህር እንስሳቶችን ይመገባሉ። ግን ከሁሉም የሚወዱት ምግባቸው ይህ ጄሊፊሽ ነው። ጄሊፊሾች ሁሉም ክፍላቸው በሚባል ደረጃ ውሃ ናቸው። እናም ምንም አይነት በሚባል ደረጃ ጠቃሚ ካሎሪ የላቸውም። ስለዚህ ተገቢውን የንጥረ ነገር መጠን ለማግኘት ሰንፊሾች በመንጋ ያሉ ጄሊፊሾችን በአንድ ጊዜ አንድ ላይ ይውጣሉ። በቀን እስከ ሺዎች ሊውጡ ይችላሉ። ሰንፊሾች በጥልቀት ወደታች መውረድ እና በፍጥነት ወደ ላይ መውጣት ይችላሉ። ይህ ደግሞ ሰፊ የመንቀሳቀሻ ቦታ እንዲኖራቸው አስችሏቸዋል። በቀን እስከ ደርዘን ኪሎ ሜትሮች ሊጓዙ ይችላሉ። ስለዚህ ይህ ደግሞ የበለጠ ምግባቸውን ለማግኘት እጅግ በጣም ይጠቅማቸዋል። ሰንፊሾች ምንም የዓለማችን ደደቡ እንስሳ ተብለው ቢመደቡም ተፈጥሮ ግን ሁሉንም ፍጥረታት በህይወት ለማቆየት የራሷ መላ አላት። ምናልባትም ተፈጥሮ እንደ ሰንፊሾች በህይወት ለመቆየት የማሰብ ችሎታ ያን ያህል አስፈላጊ እንዳልሆነ ማረጋገጫ እየሰጠችን ሊሆንም ይችላል። ስለ ቁራዎች አስገራሚ ማሰብ ችሎታ እና እንዴት ከ7 ዓመት ልጅ በላይ ማሰብ እንደሚችሉ መመልከት ከፈለጋችሁ ይህን ቪዲዮ መንካት ትችላላችሁ።